ቤተሰቦችሽ እንዴት ናቸው? ማለቴ ይደውላሉ? ትደውላላችሁ? አይ ጋሽ እናቴ አኩርፋኛለች። ለምን? ምን አስቀይመሻችሁ ነው? እናቴ አግቢ ነው የምትለኝ። ባል አምጥተውልኝ ነበር። ምን ባል አግቢ ነው? አዎ ጋሽ፣ እስከ መቼ ሰው ቤት ትኖሪያለሽ? አግቢና የራስን ህይወት ኑር እያሉኝ ነው። ለነገሩ እውነታቸውን እኮ ነው። እኔ ቤት ራሱ እኮ እንደ ቀልድ 6 ዓመት እኮ ሞላሽ። ከዚህ በኋላ ሌላ ቤት አልገባም። እንዴ ሲጀመር ከዚህ ቤት ለምን ትወጪና ነው? አይ ጋሽ እሱስ ምቃቴ እኮ አይቀርም። እንዴ ቅድስት ምን ማለት ነው? ለምን እንደምትወጪ? አይ ጋሽ እናቴ ባትለኝም እኮ ነው ያስባለሁ። የወላጅነት ጣሙ እንደመዋንታ ይቻላል። ወግ ማድረግ ማየት ማግባት እፈልጋለሁ። እናቴን ደስ ማሰኘት እፈልጋለሁ። ቆይ ጓደኛ ማለቴ ጓደኛ አለኝ የምወደው ልጅ አለ ብለሽኝ ነበር የሆነ ሰዓት? የምን ጓደኛ? እንዴ የምወደው ሳለ እሱ ግን አያውቅም ብለሽኝ ነበር እኮ። እሱስ አዎ ጋሽ እውነት ነው። እና እሱን ነው የምታገቢው? ሳያውቀኝ ምን ብዬ አገባዋለሁ? ሳይረፍድ ካወቀ ምናልባት አገባዋለሁ። ወይ በቃ ካልሆነ ለምን ያልመለሰ? ታሪ ማለት ወይ አንተ ወይ እኔን ተፋል። እኔን ተፋው። ተኩሳ ተኩስ ዱላ ወንድ ያደረገች አይደል? ተኩስ ነው ወንድ ነኝ። ይኸው ላይ ተኩስ በለኮነ ተሳስተሃል። ድረትን ነው የምሰነጥቅ። አታስፈራራኝ። ተኩስ ይኸው ፊት ለፊት ነው ያለው። ምን ሆነ ነው? ዝና ሉላን በሞት ያሳንሳታል ብለው እንደምታስቡ ደግሞ አንድ ነገር ከሆንኩ እንድታውቁት ያክል ነው። ዝና ወይ ማለት ናቸው ጥያቄዎች። ፖሊስ ነፋስ ፖሊስ ነገሩን ካወቀ ሉላን አሳልፎ ለዝና ነው የሚሰጣት። ህጋዊ ሚስት መሆኗን አትርሱ እንጂ ማወቅ የለበትም። እሺ እኔ ወደ ቤት እሄዳለሁ። በቃ እደውላለሁ። በቃ እሺ አይቼ እንደምን አደርጋለሁ። ሞገስን ዝናና ማህሌት ይዘውታል። ሞገስም ደውሎ ለዲያጣ እኔ የሆነ ነገር ከሆንኩ ወይም ስልኬ ካልሰራ ዝና ይዞኛል ብሎ አሳውቋታል። እሷም ያለህበትን ንገረን ከብሩኬ ጋር እንመጣለን ብለዋለች። ብሩክ ይደርስለት ይሆን ወይስ ዝና ሞገስን ይገለው ይሆን? ብሩክና ሞገስም አሁን ላይ ታርቀዋል። ግን አሁን ላይ መገናኘታችን አደጋለው። አንተም ራስህን ጠብቅ፣ እኔም ለተወሰነ ጊዜ ከዛ በኋላ እንገናኛለን ብሎታል። ሉላም እባክህ ቶሎ ወደ ቤት ተመለስ፣ ጥሩ ስሜት እየተሰማኝ አይደለም እያለች ተጨናንቃለች። ብሩክ ቅድስትን እንደወደዳት ያስታውቃል። ቅድስትም እሱ የማያውቀው እሷ የምታፈቅረው ፍቅረኛ እንዳላትና ነገር ግን በጊዜ ካልነቃ እሱን ጥላ ሌላ እንደምታገባ ተናገረች። ሞገስ ብሩክም ከቅድስት ጋር ጥሩ ጊዜ ለማሳለፍ እየተዘጋጁ ባሉበት ድንገት ዳጣ ስትሮጥ ፈርጣ ደርሳለች። መጥፎ ጊዜ ላይ መጣሁ እንዴ? እጅግ በጣም ይቅርታ ፈርቼ ስለነበረ ነው። የሰማይ ስባሪ የሚያክል ሰው ዝና መስሎኝ ሲከታተለኝ ነበር፣ ለዛ ነው ብላ ስትሮጥ ወደ ቤት ገብታለች። አረ ጥሩ ጊዜ መተሻለ እያለች ነበር ቅድስትም። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተተረፍ ይበልን እያልን ዛሬም በአዲስና በትኩስ መጥተናል። እናንተም በቀንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። በባለፈው ክፍል እንዴት ተመለከትነው ምሳሌ ተከታታይ ድራማ እንግዲህ ሞገስን እየፈለገ ባለበት ዝና አልሳካለት ብሎ ብሩክ አግኝቶት ብሩክ ደብድቦት ነበር እና ዝናንም ወደ ቤት ለምን አትሄድም? ብሩክ ቤት ብትሄድ ምናልባትም ሉላንም ልታገኛት ትችላለህ ብትለውም ብሩክ ቤት መሄድ እንደማይችልና ብሩክ ለፖሊስ እንዲያመለከተ ምንም አይነት ነገር ቢደርስበት ተጠያቂው ዝና እንደሆነ እንዲያመለከተ ተናግሯል። ማህሌትም ብሩክ እንደዚህ ባያረግ ኑሮ አለዛ አይለቃቸውም ነበር እያለች
በዝና መኩራራቷን ቀጥላለች። ዝና ስድቡና ማንቋሸሹ ቢሰለቻትም ነገር ግን እየወደደችው ያለ እንደመሰላት ተናግራለች። እናም እንግዲህ ዝና ሞገስን በፍለጋ ላይ ነው። ዝና ባንክ ቤት ደውሎ የሞገስን አካውንት አጠያይቆ ከዛ በሞገስ አካውንት ከየት አካባቢ በኢቲኤም እንደሚያወጣና መቼ እንደተጠቀመ የሚያሳይ መረጃ ተጠቁሟል። እና በዛም መሰረት ኢቲኤሙ አካባቢ ድረስ ማህሌት ድረስ ሄደው ነበር። ኤፍራታ እባክሽ ይቅርብሽ፣ ሞገስ ከሞተ ሉላን ካገኘ አንቺን ዞሮ አያይሽም። የሀብት ንብረት ባለቤት መሆን ከፈለግሽ ግን ይቅርብሽ፣ አንቺ ተባባሪ አቱኝ ብላት ነበር። ሰላይ የተላከውም ሰው ሌላ ሰዎች ናቸው መስሎኝ ነው ብሎ ስለነበረ አንድ ጊዜ መሰለኝ ብቻ ስላለ መሰለኝ የሚባል ነገር የለም። አንተ ደንባዣም ነህ፣ ከዚህ በኋላ በስልኬም እንዲያትደውልም ራሴ ወጣዋለሁ፣ ራሴ አቦካዋለሁ ብላለች። እና ማህሌትም ኤፍራታ ተይ ይቅርብሽ፣ አንቺን የወንጀሉ ተጠያቂ ያደርግሻል። የሆነ ነገር ቢፈጠር ሞገስ ቢሞት አንቺን በሞገስ ግድያ ላይ ተጠርጣሪ እንድትሆኝ አድርጎ ከርቸሌ ይወረውርሻል እንጂ በጭራሽ ቤትም ሆነ ንብረትም አይኖርሽም። ከዚህ ሁሉ ግን አንቺ ራስሽ አማለሹ ልቡን ብትወስጂ ከዝና ጋር ከሆንሽ የሀብትም ባለቤትም ትሆኛለሽ። ከዛ ውጭ ግን መጠቀሚያ ያደርግሻል ይቅርብሽ ብትላትም አንቺ ለኔ መጥፎና መጥፎ ነገርን ብቻ ነው የምትመኙ። እሺ ዝና እንደዚህ እያረኩ እንደሆነ ቢያቀስ ምን ያደርገኛል ስትላት ካወቀማ ይገልሻል ብላት ነበር። እንዴት ለኔ ሞትን ትመኝልኛለሽ? አንቺ ሁሌም የኔን ውድቀት ነው የምትመኝልኝ ብላ ተናዳባታለች። እንግዲህ አስበይ በርቺ ሞክሪ፣ እኔ ከዚህ ደም ውስጥ እጄ የለበትም ብላታለች። ሞገስን ፍለጋ ማህሌትና ዝና እያፈላለጉት ነው። እናም ዝና በደረሰው መረጃ መሰረት ኢቲኤም አካባቢ ሲሄድም ዝናን አግኝቶታል። ዳጣ ሞገስ ናፍቀኸኛል፣ ላገኘህ እንዲያገኝ ፈልጋለሁ፣ በጣም ነው ናፈቀኝ ብላ ተደዋውለው አይ አሁን ምናልባት ዝና ሊያገኘን ይችላል እያለ ከሱ ጋር እያወሩ ሳለ ነበር እንግዲህ እሷም የሚከታተለውን ሰው አይታ የነበረው። እናም በዛ ስትጨናነቅ አለቀልኝ፣ ሞትኩኝ፣ ከፊቴ የሆነ ሰማይ ስባር የሚያክል ሰው አለ፣ ከሌለሁም ሙቻለሁ እያለች ለሞገስም ተናግራ ነበር። እናም ከኋላዋ ፍራቻዋን ያየ መንገደኛ እንዴ አንቺ ምን ሆነሽ ነው ሲላት ዳጣም ምንም አልሆንኩም ብላ ወደ ቤት ሩጫዋን ተያይዘዋለች። ቅድስትና ብሩክም እያወሩ ነው። ቅድስትም እንዴ ባል ማግባት ነው ወይ የምትፈልጊው እያለ እየጠየቃት ሳለ ቅድስትም ቤተሰቦች ጋር ተደዋውለሻል ወይ ደህና ናቸው ወይ እያወራሽ ነው ወይ ቢላትም እናቷ እንዴት ተቀየመቻት ተናግራለች። እናቷ የተቀየመችባት ምክንያትም አግብታ ወግ ማረጓን ማየት ፈልጋ እንደሆነ ተናግራ እኔም ቢሆን አንተን እያየሁ የሚያስቀና ህይወት ራሴን ዘር መተካትና የራሴን ህይወት መኖር እፈልጋለሁኝ ብላለች። እና ማንን ነው የምታገቢው ቢላትም በቤተሰቦቿ ባልመቶ እሷ ባለማግባቷ በዛ እንዴት ተቀየሟት ተናግራለች። እንዴ የሆነ ጊዜ እኮ እኔ ራሴ የምወደው ሰው አለ ብለሽኝ አልነበረም ወይ እያላት ነበር። እናም አልጋን ጥፊ ተብላ አልጋውን እያነጠፈች ሳለ ነበር እንግዲህ ብሩክ ገብቶ ከኋላ ቻፕ ሲያረጋት ቅድስትን በደስታ ልቧ ቀልጦ እጇን የሚያዝ ሲያረጋት በመግደርደር ክፍሉን ለቃ ወጣ ነበር። ግን ክፍሉን ለቃ ከወጣች በኋላ እንዴት እጅን ትለቀኛለህ እያለች አይ ቅድስት በሐሳብ እየዋኘች ከልቧ እንደሆነ አሁን እንኳን ተፈርተህ ነው ያልፈለግኩ መስሎህ ነው አይደል እያለች ግን ደግሞ በወግ ማረግ እንዲሆን እንደምትፈልግና ግን ደግሞ ብሩክ ጋር መኖርም እንደምትከጅል እያወራች ብቻዋን ተራሷን አቅፋ ደስ ብሏት እየፈነደቀች ነበር። እና በጧትም ስላሳሰበው በጧቱ ተነስቶ ስላለው ነገር ሁሉ እየጠየቃት ሳለ ነበር ይሄን ሁሉ ያወራችው። እና ቅድስትን ታዲያ እኔ የምወደው ሰው አለ እኔም ማፈቅረው እሱ ግን አያውቅም ብለሽኝ አልነበረም ወይ ቢላትም አዎ እሱም አለ ግን ደግሞ ታዲያ ታገቢዋለሽ ቢላትም እንዴት አድርጌ ያገባዋለሁ እሱ እኮ አያውቅም እኔ ብቻ ነኝ የማፈቅረው ብላለች። ግን ቢያቅ ታገቢዋለሽ ሲላት እንዴ ሳያረፍድ ካረቀማ አገባዋለሁኝ ብላለች። እናም ስለዚህ እያወሩ ሳለ ብሩክም ጠጋ ብሏት ከብሩክ ጋር እያወሩ እሷም ደስተኛ ሆና ከብሩክ ጋር እያወራች ሳለ ነበር እንግዲህ ዳጣ ስትሮጥና ስትከንፍ ወደዛ ቤት የመጣችው። ብሩክ በጭራሽ እንደዛ ስትለው አገባለሁ ሀገር ቤት መሄድ እፈልጋለሁ ስትለው ከፍቶት ነበር። በጭራሽ ከዚህ ቤት አትወጭምም አትሄጂምም እያላት ነበር። እና በዚህ ሁኔታ ላይ ሳለ ቅድስት ዳጣ ስትሮጥ ደርሳለች።
ዲያጣ ይቅርታ ወርቁ መዲያቡ ካለች ከቀበጣጠረች በኋላ ቅድስትን ባይኗ እየጠቀሰቻት ነበር። የማይሆን ጊዜ መጣሁ ብትልም ጥሩ ሰዓት እንደመጣች ነግራት በቃ ነው ወደ ክችል ልሄድ ብላ ቅድስት ተነስታለች። ዲያጣም ጠጋ ብላ ደንግጣ እንደነበረ ስትሮጥ የነበረው በዛ ላይ የሰማይ ስባሪ የሚያክል ሰው እየተከታተላት እንደነበረና ከሱ ሸሻለሁ ስትል ከኋላ ሌላ ሰው አስደንግጧት እንደሆነ የምትሮጠው ነግራው ነበር። ለምን ትፈሪያለሽ ዝና ነው ወይ ሲላት ዝናማ ቢሆን አንጠባጥበው ነበር እያለች ስትል አይደል ብሎ ከሳቀ በኋላ እሱም ቢሆን ከዚህ በኋላ ምንም ነገር የሚያመጣው ነገር የለም አትፍሪ ብዬሽ አልነበረም ወይ ብሏታል። እሷም እሱንማ አልፈራሁም የሰማይ ስባሪ የሚያክል ሰው ነው ብለዋለች። እናም እንግዲህ በዚህ ሁኔታ ላይ ሳለ ብሩክ ለሞገስ ደውሏል። ብሩክ ለሞገስ ደውሎለት የደወለለት ስልክ አላነሳ በአካል እንዲገናኝ ስላልፈለገ እንደሆነና ውለታው እንደበዛበት ለሱ በጣም ሸክም እንደሆነበት ያረገውም ነገር ይቅርን ማይባል ቢሆንም ግን ደግሞ ይቅርታ እንዲያደርግለት ጠይቆታል። እና ብሩክም እባክህ እንገናኝ ደስታዬ ሙሉ እንደሆነ ቀላል በደል አልበደልኩም። በእርግጥ በኔ ላይ ሁላችሁም ዋጋ ከፍላችኋል። ላንተ ደግሞ ጭራሽ የአለት ድንጋይ ሆኜብሃለሁ። ሸክም እባክህ ላግኝህና አንዴ ይቅርታ ልጠይቅህ ብሎት ነበር። ሞገስም አይቻልም ቢለውም እኔ እናንተ ጓደኛሞች ናቸው ነን ለጓደኝነታችን ብዬ ነው ያረኩት ብሎታል። እሺ እንደዛ ከሆነ አንድ ጊዜ እባክህ ይቅርታ ልጠይቅህ ላግኝህ ለ5 ደቂቃ ቢለውም አሁን መገናኘታቸው ሪስክ እንዳለው ሌላ ጊዜ እንደሚገናኙ ነግሮት እናም ውለታ የከፈለለት እሱ ብቻ እንዳልሆነና ዲያጣም ወደ ኤርፖርት ሲሄድ ራሱ መንገድ ላይ ማሳገጃ ወረቀት እንደወጣበትና መሄድ እንዳይችል እንደምታረገው ማለት የነገረችው ዲያጣ እንደሆነች እንዲሁም ደግሞ ቅድስት ምሳሌን ለማሳከም ብላ ክብረ ንጽህናዋን ልሽጥ ሄዳ እንደነበረ የማያውቀውን ሚስጥር ሁላ ነግሮታል። ብሩክም እንደዛ ሲባል በጣም ተደናግጧል። እና ሞገስ እሱ ብቻ እንዳልሆነ ውለታ የዋለለት በዙሪያው በጣም ብዙ ዋጋ የከፈሉ ሰዎች እንዳሉ ነግሮታል። እናም ደግሞ እንገናኛለን፣ ግን ዛሬ መገናኘት የለብንም ዝናም እየተከታተለ ስለሚሆን ራስህን ጠብቅ፣ መገናኘታችን ጥሩ አይደለም ብሎታል። በያለንበት ሆነን ራሳችንን ብንጠብቅ ደህና ብንሆን ይሻላል ሲለውም እንግዲያስ አንተም ራስህን ጠብቅ፣ ደግሞ ዝና እየተከታተለ ነው። እሺ ሉላም አንተ ጋር እንደሆነች አውቃለሁ፣ ስለዚህ አይዞህ ብሎት ስልኩን በእንደዚህ ዘግተዋል። ሞገስ እንደለመደው በኢቲኤም አካውንቱ ገንዘብ ሊያወጣ ወደ ኢቲኤም ሲሄድ ሞገስና ማህሌት እየተከታተሉት ነበር። ሞገስም እስከ መቼ ድረስ እንደዚህ ተደብቀን መኖር የለብንም እባክሽ እንውጣ እያላት ነበር ሉላን። ሉላ ደግሞ ላልተወሰነ ጊዜ መደበቅ እንዳለባቸውና መውጣታቸው አደጋ እንዳለው ነግረው እንደዚህ እኮ ነው እስከ መቼ ድረስ ሳይሰሩም እንደማይችሉትና ሳይሰሩም እንዲኩነው ተቀምጠው ታሽገው መሆን እንደማይችል እሷም ደግሞ ሚስቱ እንድትሆንና የልጆቹ እናት እንድትሆን እንደሚፈልግ እየነገራት ነበር። ለሁሉም ጊዜ ያለው አሁን ላይ ግን መውጣታችን ከጥቅሙ ይልቅ ጉዳቱ ይበልጣልና እዚሁ መቀመጥ ይኖርብናል ብለዋለች። ሞገስም እስከ መቼ ድረስ እያለ እየተማረረ ነበር።
ከዚህ በኋላ እንዲህ ሁሉም ነገር ጓሽቶ ይጥራለት እንጂ እስከ መቼ ድረስ ተደባብቀን መጋፈጥ ይኖርብናል ብሏታል። እና በስተመጨረሻም ሞገስ በኢቲኤም ሊያወጣ ወደ ሄደበት አካባቢ የጠቆመው የዝና አባቱ ውለታ የዋለለት ሰው ስለነበር የአባትህን ውለታ በጭራሽ አረሳም፣ ነገሩ ህገ ወጥ ቢሆንም ቅጣት ቢኖረውም ነገር ግን የአባትህን ውለታ ለመመለስ ስል አደርገዋለሁ ብሎት ባለው መሰረት አድራሻውን ሎኬሽን ነግሮት ነበር። በዛም መሰረት ሄደው እየጠበቁ ሳለ ትናንትም ዛሬም እዚሁ ስንጠብቅ ውለናል፣ እዚህ ምንም ነገር የለም ብትለው ማህሌትም አርፈሽ ተቀመጪ፣ እንዳንቺ ደደብ አይደለሁም፣ የሚሆነውን አውቃለሁ፣ እዚሁ መጠበቅ ይኖርብናል ብሎ በስድብም እያጥረገረጋትም ቢሆን ተቀምጠው ነበር። እናም እዛው ቁጭ ብለው እየጠበቁ ሳለ ሞገስም በሁለተኛው ቀን አግኝተውታል። ሞገስ ብር ካወጣ በኋላ ሲሄድ ኋላና ፊቱን እየተመለከተ ስለነበረ ሲከታተሉ ታይቶ ነበር። እና ከዛም ሞገስ እግሬ አውጭኝ ብሎ ሲሮጥ ማህሌትም ዝናም እያሯሯጡት ነበር። ሮጦ የሆነ ቦታ ላይ ሲደርስ ሞገስ እንደሚይዘው ሲያቆሙ በሽጉጥ አስፈራርቶት ዝናም ተኩሰው ከፈለክ እኔ ያንተን ሽጉጥ ምፈራና አንተን ምፈራ ይመስልሃል እያለ ነበር። ማህሌትም እንግዲያስ እባክህ እሱ እኮ ሽጉጥ ይዟል ብትለውም ተኩሰው እኔ ያንተን ሽጉጥ አልፈራም እያለ ሲያስፈራራው ነበር። ሞገስም ቢሆን እንግዲያስ ካሁን በኋላ አንተ አተርፍም፣ እኔ ነኝ የምተርፈው፣ ግንባር ላይ ተኩሰዋለሁ እያለው ነበረ። ዝናም ተኩሰው ያንተን ሽጉጥ ስለያዝክ ምፈራ ይመስልሃል እያለ እየቀረበው ሳለ ማህሌት እባክህ እሱ እኮ ሽጉጥ ይዟል እያለች ስትይዝለት ሞገስ አሁንም ሮጦ አምልጦ ተደብቆ ለዲያጣ ደውሎ የተፈጠረውን ነገር ሁሉ ነግሯት ነበር። ስልኩ አልሰራ ካለ እንዲሁም ከጠፋ ዝና ይዞት እንደሆነ ዝናና ማህሌት እንደሆነ የሚያጠቁት እየነገራት ነበር። አሁን ከብሩኬ ጋር እንመጣለን፣ የት ነው ያለው፣ የት አካባቢ ነህ እያለው ነበር። እዛው አካባቢ እንደሆነ ነግሯት አሁንም መንገዱን ሲቀጥል ከኋላ እየተከተሉት ነበር። ሉላም ደውላ እባክህ ቶሎ ተመለስ፣ ውስጥ ጥሩ ስሜት እየተሰማኝ አይደለም ብላ በተደጋጋሚ እየወተወተች ነው። የሰማሽው ነገር አለ ወይ ቢላትም ምንም የሰማችው ነገር እንደሌለ ግን ደግሞ ውስጧ ጥሩ ስሜት እየተሰማት እንዳልሆነ ነግረዋለች። እና ከዛም ሞገስም እየሮጠ እነሱም ተከትለውት እያሯሯጡት ሳለ ሞገስ ስልክ ለመደወል በቆመበት ጊዜ እነሱ ተደብቀው ቀርበውት ነበር። እና ሞገስ ይይዘው ይሆን ወይስ ደግሞ ብሩክና ዳጣ ይደርሱለት ይሆን? ምን ይፈጠራል የሚለውን በቀጣይ ክፍል ይዘን የምንመለስ ይሆናል። ለዛሬ ይዘን የመጣ ነው ይሄን ይመስል ነበር። መልካም ጊዜ